አስበሽዋን ግን የኔ ውድ ሚስት እኔ ስራውዬ ምናምን ድክም ብሎኝ መጥቼ አንቺ የኔ ውድ ባል ትዳሬ ህልሜ መጣህልኝ ብለሽ አቀፈሽ ጥሩ መዓዛሽን አሽተሽኝ ድካሜ ልቀቅ አርገሽ አቀፈሽ ቁጭ ስታረጊ አሰብኩት እኮ ከዛ እንደዚህ ጸጉርሽን ስነካሽ ለካ ጸጉርሽ ደግሞ ቁም ሳጥን ውስጥ ነው ያለው። ብቻ ችግር የለውም። እኔን ግን የሆነ ጥሩ ስሜት እንዲሰማኝ አርገሽኝ ድካሜ ለቆኝ በቃ ስመጣ ምናምን ንጭንጭ የሌለው ወደ ቤት ገባሁ ደህና በሰላም ገባሁ እምልበት ምናምን ትዳር ቢሆን እያንዳንድሽ አሁን የሆነ ሰው አስበሻም በህይወትሽ አታጭበርብሩ። እኔ ራሴን ነው ያወራሁት። የኔን ትሰሙ እንደሆነ ስሙ። ወደ ራሳችሁ ተመስጦ እንዳገቡ የኔን ስሙ። እኔ ንጭንጭ የሌለው ማለት ወደ ቤቴ ሲገባ ወደ ሚስቴ ልሄድ ነው የኔ ውድ ሚስት የኔ ጠንበለል እምልበት ነው። ደግሞ እዛ ቤት ልገባ ነው ምናምን እምል ትዳር እንዳሰጠኝ ጌታ ትዳሬ ፍቅሬ ሚስቴ ናፍቀሽኝ ውለሽ እኮ ብዬ ቅፍ ሳረጋበጡ በአዛዋ አቅፋኝ ተኛልኝ ውዱ ባሌ ደክሞሃን እኮ ምናምን ምጥር አቤት ነግራችኋለሁ። እያንዳንድሽ ሁልሽም የሆነ ሰው አስበሻና ነውጭ እኔ ልሰሙኝ ነው እንዴ የራሳችሁ ልታስቡ ነው እንዴ እኔ እዚህ የማወራው የኔ እንድታዳምጡልኝ ነው እኮ ብዬ ግን እናንተ ተመስጧችሁ ወደ ሌላ ሰው ገባችሁ። ባይማ ይብቃኝ እንዴ እውነትም ግን ምን ሆነው ነው ማዘር? ምን እየሆኑ ነው? እርሶ ምን አደረጉ? ቆይ የኔ ስልክ ምን እየሆነ ነው? ስልክ ምን እየሆነ ነው? አያያይ ምን እየሆነ ነው እንዴ? 115 ሪያል ከስሬ መጃን መጅኘ አንድ ጥሩ ነገር አይመጣም። ወይኔ ምን ኖ በቃ እኔ የእነንትና ዘፈን በቃ የእነንትና ዘፈንና እኔ በቃ ምን እዚህ ባልወለድኩት ላይ አይ ምንድነው እንዳሮዬ ባልወለድኩት ላይ የምለው እንዴ ምንድነው? ኢጃዛ ውረጅ እንገናኝ እያልክ በቀን እሷ ደግሞ አይ እንቆይ ቀስ ብለ ይደርሳል ዙሮ ስንጋባ ምናምን ስትል እንደ ስለማትወጂ ነው እንጂ ብታፈቅሪኝማ ኑሮ ዛሬም ያው ባንጋባን ዙሮ እኔ ካልኩሽ ትመጪ ነበር። ግን እያስመሰልሽ ነው ምናምን እያልክ እሷ ደግሞ ቀስ ብለ እኔ እንደዛ አይደለም ግን መስራት አለብን ምናምን ስትል ጎትጉተህ ታወርድና ከዛ በኋላ ካረጋችሁ በኋላ ዘወር ብለህ ድንግል የሌላት ሴት ለትዳር አትሆንም። ድንግል የሌላት ሴት ሲጀመር ለባሏ ታማኝ አይደለችም። የት ታምጣው? ወሰደ ሄደ እኮ በቃ እንዴ በቃ አትፈለፍል አትወልደው የት ይምጣ እኮ ከመጀመሪያው እኛ ስንጋባ ይደርሳን ለስራ ነው የመጣው እንስራ ስትለ አይ ብለህ ስለማታፈቅሪኝ ምናምን ብለህ አሸማቀይ እንግዲህ ውዱ ባለ የወደፊት ባለ ይሄ ከሚሰማው ብላ ትወርድልሃለች። ከዛ አርጋችሁ ዘወርለ ድንግል የሌላት የት ይምጣ? ቆይ አትወልዶ ድጋሜ አትፈለፍለው ወይ አትገዛው አትገበዩ የት ይምጣ? ከዛ አንተ ድንግል ፍለጋ እሷን ማን ሊያገባልህ ነው? እንዴተዋ ወይ ለቶች በቃ እንዴ ተበልታችሁ ተቃሩ እማላስቸግርሽ ከሆነ ብሎ እንደሚጀምር ሰው አስቸጋሪ በጥባጭ የለም። እውነቴን ነው። አሁን አንዳንድ ሰው ቀድሞ አንቺን ለማሳመን የትህትና ምልክት ይመስል አይ እማላስቸግርህ ከሆነ የለም ማለት እማትቸገሪ ከሆነ የለም። ግን እንደነሱ ያለ በህይወትሽ በጥባጭና አስቸጋሪ ሰው የለም። ምናልባት አንዳንድ ሰው ዝም ብሎ አማርኛው ለምዶበትም እማላስቸግርህ ከሆነ አይላል። ግን አብዛኛው ሰው ህይወት የሚበጠብጡስ የማይደብርሽ ከሆነ ማትቸገር ከሆነ እያሉ የሚጀምሩት ነገር ነው ህይወትን አስቸግሮ የሚበጠብጠው። እኔ በህይወቴ ማልወደው ቀድመው ማለት ያሳምኑሻል። አይ እንደውም ማትቸገሪ ከሆነ ሲሉሽ ልብሽ በቃ ፍርስ ይላል። የጭካኔ ካል በዚህ ገብተው ነው ውስጥሽን የሚበሉት።